ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? በስምምነት ፍቺ ማከናወን በፍርድ ቤት ማለት ምን ማለት ነው? በፍርድ ቤቶች እንዴት ነው ማመልከቻውንስ የምናቀርበው? ማመልከቻውን ካቀረብንስ በኋላ ፍርድ ቤቶች እንዲቀበሉት ምን ማድረግ አለብን? በስምምነት ፍቺ ማከናወን ምን መያዝ አለበት የሚሉና ተያያዥ ነጥቦች ብዙ ጊዜ ጥያቄ ይቀርብባቸዋል። ብዙ የትዳር አጋሮችም ደግሞ በዚህ ጉዳይ ላይ ብዙ ጥያቄዎችን ሲያነሱ እንደዚሁም ግራ ሲጋቡ ይስተዋላል። ለእናንተ ዛሬ ማቀርብላችሁ የህግ ምክር ይህንን በተመለከተ ነው የሚሆነው። እጅግ ጠቃሚ ነው። ስለዚህ እስከ መጨረሻው ድረስ እንድታዩት እንድትሰሙት እጋብዛችኋለሁ። እንግዲህ በፍርድ ቤት በሁለት አይነት መንገድ ለፍርድ ቤት የፍቺ ክስ ሊቀርብ ይችላል። አንደኛው ከሁለቱ የትዳር አጋሮች ከባል ወይም ከሚስት አንደኛው አስቀድሞ ሲከስና ሌላኛው መልስ ሰጥቶ ክርክር ተደርጎ ያው ፍቺ ሊከናወን ይችላል። ሁለተኛው ደግሞ ገና ከመነሻው ባልና ሚስት አብረን መኖር አልቻልንም፣ ስለዚህ ከምንጓተት አንደኛው ከሳሽ አንደኛው ተከሳሽ ሆኖ ከምንጓተት የልጆችን ማስተዳደግ የንብረት ክፍፍልን በተመለከተ በዚሁ በስምምነታችን ላይ ማጠቃለል ስለምንፈልግና ስለምንችል ከምናንዛዛው ለምን ራሳችን ሁለታችንም ለፍርድ ቤቱ በአንድ ላይ ሆነን በስምምነት ጋብቻችን እንዲፈርስልን እንፈልጋለን ብለን ክስ አቀርበን ወይም ደግሞ አቤቱታ አቀርበን በጋራ መዝገብ አስከፍተን በዛ መሰረት አስፈጽመን ለምን አንገላገልም በሚል በተስማምተው ለፍርድ ቤት አቤቱታ ሊያቀርቡ ይችላሉ። እንግዲህ ይሄ በሚሆንበት ሰዓት ይሄ ለፍርድ ቤት የሚቀርበው አቤቱታቸው ወይም ማመልከቻቸው በፍርድ ቤቱ ዘንድ ተቀባይነት እንዲያገኝና ይሄ በስምምነት ፍቺ ማከናወናቸው በፍርድ ቤት ተቀባይነት አግኝቶ ፍርድ ቤት እንዲያጸድቅላቸው በውስጡ ማካተት ያለበት ወይም ደግሞ መያዝ ያለበት ዋና ነጥቦች አሉ። አንደኛው የመጀመሪያው ነጥብ የልጆችን አስተዳደግ በተመለከተ ሊይዝ ይገባዋል። እነዚህ ባልና ሚስት ልጆች የወለዱ ከሆነ ስለ ልጆቻቸው አስተዳደግ በሚያደርጉት በስምምነት ውስጥ በግልጽ መስፈርና መመዝገብ አለበት። እንግዲህ ልጆች አንደኛ ማን ናቸው? ስንት ዓመታቸው ነው? ከማን ጋር እንዲያድጉ እነዚህ የትዳር አጋሮች ተስማምተዋል? ከእናት ጋር ነው የሚያድጉት ወይስ ከአባት ጋር ነው? ከእናት ጋር የሚያድጉ ከሆነ መቼ ነው አባት እነዚህን ልጆች መጎብኘት የሚችለው ወይም ደግሞ ማዝናናት መውሰድ ከነሱ ጋር ጊዜ ማሳለፍ የሚችለው መቼ ነው የሚለው ነገር በግልጽ መቀመጥ አለበት። በሁለተኛ ደረጃ ደግሞ ቀለብ ይቆርጣሉ የአባት ወይም እናት ምን ያህል ነውስ ገንዘብ አንዱ ለአንዱ ለልጆች የቀለብ የሚቆርጠው ምን ያህል አማውንት ነው የሚለው አከፋፈሉስ ሁኔታ እንዴት ይሆናል የሚለው በግልጽ መቀመጥ አለበት በዚህ ስምምነታችሁ ላይ ማለት ነው። ሌላ በሁለተኛ ደረጃ እንግዲህ ንብረት ያፈራቸው ከሆነ የጋራ የምትከፋፍሏቸው ንብረቶች ካሉ ንብረቶቹ ምን ናቸው? የሚንቀሳቀስ ንብረት፣ የማይንቀሳቀስ ንብረት፣ በባንክ ያለ አክሲዮን፣ ሌሎችም ንብረቶች ካሉ የቤት ዕቃን ጨምሮ በምን አግባብ ነው ልትከፋፈሉት የወሰናችሁ የሚለው ማን ምን ይወስዳል፣ ምን ድርሻ ይደርሰዋል የሚሉት ነገሮች በስምምነት ውስጥ መቀመጥ መቻል አለባቸው። የምትከፋፈሉባቸው ንብረቶች በምን አግባብ ነው የምትከፋፈሉት? ቤት ከሆነ ሸጣችሁ ነው የምትከፋፈሉት? አንዱ ለሌላው ግምቱን ሰጥቶ ነው? መኪናም ከሆነ እንደዛው፣ በባንክ ያለ ገንዘብ ከሆነ እንደዛው በግልጽ ስምምነት ውስጥ መጽደቅ መቻል አለበት። ወደፊት የሚከፈል ከሆነ መቼ ይከፈላል፣ በምን ያህል ጊዜ ይከፈላል የሚሉት ነገሮች በዝርዝር መቀመጥ አለባቸው። እንግዲህ በመግቢያ እንደነገርኳችሁ ይሄ በስምምነት ፍቺ ማከናወን ብዙ ነገሮችን ያቃልላል። አንደኛው ቢሆን አስቀድሞ ክስ መስርቶ ለሌላኛው መጥሪያ ያመጣው ገና መጥሪያ ሲሰጥ ያኛው ምላሹን በዛ ላይ ሲሰጥ እንደገና ለቃል ክርክር ሲቀጠር ጊዜ ይወስዳል። አንድ በሉ። ሁለተኛ የንብረት ክፍፍል ጥያቄ የሚመጣው ፍቺ ከተከናወነ በኋላ ስለሆነ በመጀመሪያ ፍርድ ቤቶች ፍቺውን ካዩ በኋላ ፍቺ ከወሰኑ በኋላ እንደገና ሁለተኛ ዙር ባል ወይም ሚስት ይሄንን የጋራ ንብረት ክፍፍል እንዲደረግልኝ በሚል ሌላ ክስ እንደገና አቤቱታ አቅርበው ከዛ እንደገና መጥሪያ መጥቶ ከዛ ምላሽ ተሰጥቶበት በዛ በንብረት ክፍፍሉ ላይ ራሱ ሌላ ክርክር ተደርጎ ነው ስለ ንብረት ክፍፍሉ እንደዚህ ውሳኔ የሚሰጠው። የልጆችን ማስተዳደግና እንደዚሁም ደግሞ ቋሚ የሆነ ቀለብን በተመለከተ ማን ቀለብ ይቁረጥ፣ ምን ያህል ይቁረጥ የሚሉ ጥያቄዎች በዛ ውስጥ የሚስተናገዱ ስለሚሆን ጊዜ ይወስዳል፣ አንደኛው ከሳሽ አንደኛው ተከሳሽ በሚሆንበት ሰዓት። ነገር ግን በስምምነት ፍቺ ማከናወን በሚሆንበት ሰዓት የልጆችን አስተዳደግ በተመለከተ የንብረት ክፍፍልን በተመለከተና ሌሎች ግንኙነቶችን በተመለከተ
በዚህ በስምምነት በመታደርጉት የፍቺ ስምምነት ውስጥ ማካተት ስለምትችሉና ህጉም ያንን ስለሚጠይቅ ከመጓተት ላይታች ከማለት ትድናላችሁ ማለት ነው። እንግዲህ ፍርድ ቤቱ በህጉ አግባብ የቀረበ ነው ይሄ በስምምነት የምታደርጉት የፍቺ ስምምነት ብሎ ሲያምንበትና የህጉን መመዘኛ እንግዲህ አሟልቶ ሲገኝ ለህግም ለሞራልም ተቃራኒ አይደለም በሚል ስምምነታቸውን ያጸድቀዋል ማለት ነው። ይህን ስምምነታቸውን ካጸደቀው ቀጥታ ይህን ነገ ጠዋት እንደ ስምምነታችሁ የማይፈጽም ወገን ቢኖር ከሁለታችሁ መካከል አፈጻጸም ቀጥታ ነው ይቀርብበታል። ይሄ ስምምነታችሁ ወደ አፈጻጸም ነው የሚኬዱት። ለምሳሌ አባት ወይም ደግሞ ባል ለልጆቹ ወርሃዊ ቀለብ ይህን ያህል ከፍላለሁ ብሎ ያንን ተፈጻሚ ባያደርግ ይሄ ስምምነቱ ጸድቆ እያለ ቀጥታ ለፍርድ ቤቱ አቤቱታ በማቅረብ ይፈጸምበታል ማለት ነው። ከዚህ ስምምነት መውጣት አይችልም ወደፊት ማለት ነው። ስምምነቱን ፍቃዱን እስከሰጠና በፍርድ ቤት እስከጸደቀ ድረስ። እንደዚሁም በስምምነታችሁ መሰረት የሆነን አማውንት ያህል ገንዘብ የሆነን ንብረት በዚህን ያህል ጊዜ ውስጥ እሰጣለሁ ብሎ በስምምነት ውስጥ እስከጸደቀ ድረስ በፍርድ ቤቱ በተባለው ጊዜ ውስጥ ለእናንተ የሚደርሳችሁን ድርሻ ከፍሎ ካልሰጠ ወይም ለእናንተ የሚደርስን ገንዘብ ካልከፈላችሁ ይሄው በፍርድ ቤቱ በተደረገው ስምምነት መሰረት ስምምነታችን ጸድቋል፣ ፍርድ ተሰጥቷል፣ ስለዚህ በስምምነቱ መሰረት እየፈጸመልኝ አይደለም ብላችሁ አፈጻጸም መክፈትና በዚህ የትዳር አጋር ላይ እንዲፈጸም ማድረግ ትችላላችሁ። ያላችሁን ድርሻ ያላችሁን ገንዘብ መቀበል ትችላላችሁ ማለት ይሄ ስምምነታችሁ በፍርድ ቤት ውስጥ ከጸደቀ ድረስ በፍርድ እንደ ውሳኔ ስለሚወሰድ በማንኛውም ጊዜ ስምምነታችሁ አፈጻጸም ይቀርብበታል ማለት ነውና በስምምነት ፍቺ ማከናወን እንግዲህ ማሟላት ያለበት ነገሮች እነዚህ ነው የነገርኳችሁን ነገር ማሟላት አለበት። ያለው ጠቀሜታም ደግሞ መጓተትን ያስቀራል። እንደገና ደግሞ በስምምነት ስታደርጉት ደግሞ ወደፊት ራሱ የጋራ ንብረታችሁን ክፍፍል አስመልክቶ ከሚደርስባቸው ኪሳራም አንዳንድ ጊዜ ይታደጋቸዋል። ምክንያቱም ብዙ ባለትዳሮች የሚተዳር አጋሮች እልህ በመጋባት ሁለቱም ሊጠቀሙበት የሚችሉትን ወይም ደግሞ በመነጋገር አትራፊ ሊሆኑበት የሚችሉትን ንብረታቸውን እልህ በመጋባት በሐራጅ ካላሸኩባት ወይም ደግሞ በሐራጅ ካላሸኩበት በሚል ሁለቱም የሚከስሩበት ሁኔታ ይፈጠራል። ለተያይዘው ማለት ነው። አንዱ ለአንዱ ወይ ተመካክረው ንብረታቸውን አይሸጡም ወይ በስምምነት የሚካፈሉበት አግባብ የለም። ካለመነጋገር እልህ ከመጋባት ሐራጅ ላይ ይቀርባል። ሐራጅ ላይ ሲቀርብ ደግሞ እንግዲህ በአነስተኛ ዋጋ ሊሸጥ ይችላል። ምክንያቱም በቂ ተጫራች ካልቀረበ ወይም የሚቀርቡት ተጫራቾች ደግሞ ዋጋውን ዝቅ አድርገው የሚሰጡ ከሆነ በዛ አግባብ እንግዲህ ችግር ውስጥ ሊገቡ የሚችሉበት አግባብ አለ ማለት ነው። ስለዚህ በአጠቃላይ በስምምነት ፍቺ ማከናወን በፍርድ ቤት እነዚህን ነገሮች የሚያጠቃልል ነው። እንግዲህ ለእናንተ የተወሰነ ነጥቦችን በቀላል አቀራረብ ግልጽ ሊያደርግላችሁ ይችላል በሚል ነው ይህንን ያቀረብኩላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ